በቅድ ከሚመሩ ስፔሻል ኢኮኖሚ ዞኖች አንዱ ነው። መብራትም የውሃም ችግር የለብንም። ሙሉ ለሙሉ እገዛቸው እና ትብብራቸው ከኛ የተለየ አይደለም። ምርታችንን እያመረትን እንገኛለን። ማንኛውም ባለሀብት መጥቶ ኢንቨስት ቢያደርግ ባህር ዳር በተፈጥሮ ጸጋዋና በቱሪስት መስህቦቿ የምትታወቅ የኢትዮጵያ ከተማ። ከተማዋ የፍቅርና የውበት ተምሳሌት ብቻ አይደለችም። ዛሬ የኢትዮጵያ የኢንዱስትሪ ሽግግር ማሳያ ሆና ወደ ታላቅ ምዕራፍ ተሸጋግራለች። በጣና ባህር ዳርቻ የበቀለው የባህር ዳር ልዩ ኢኮኖሚ ዞን የሺዎች ተስፋና የሀገር ኩራት መገኛ ሆነዋል። የባህር ዳር ስፔሻል ኢኮኖሚ ዞን ካሉት 10 ልዩ ኢኮኖሚ ዞኖች አንዱ ነው። ይሄም ሀገራችን ለምታደርገው የኢንዱስትሪ ትራንስፎርሜሽን ማና የኢኮኖሚ ትራንስፎርሜሽን ትልቅ ሚና ይጫወታል ተብሎ ከተያዘውና በተለይ በአሁኑ ስፔሻል ኢኮኖሚ ዞን ሲባል የጂዲፒ ድርሻውን እንደ ሀገር 1% ይችላሉ ተብሎ በቅድ ከሚመሩ ስፔሻል ኢኮኖሚ ዞኖች አንዱ ነው። ስለዚህ 2013 ነው ስራ የጀመረው ማለት ነው። 60.6 ሚሊዮን ዶላር ፈጅቶ የተገነባ ነው። በአጠቃላይ 150 ሄክታር መሬት ስፋት ያለው ነው። በዚህ 8 ሼዶች አሉት። እያንዳንዱ ሼዶች 5500 ካሬ ላይ ያረፉ ናቸው። በ75 ሄክታር መሬት ላይ ያረፈውና በ2013 ዓ.ም የተመረቀው የባህር ዳር ልዩ ኢኮኖሚ ዞን በኢትዮጵያ እየተመዘገበ ላለው ለውጥ ማሳያ ነው። በመስከረም 2013 ዓ.ም ተመርቆ ወደ ሥራ የገባው የባህር ዳር ልዩ ኢኮኖሚ ዞን የሀገሪቱን የብልጽግና ጉዞ የሚያፋጥን ግዙፍ የልማት አሻራ ነው። ልዩ ኢኮኖሚ ዞኑ በዓለም አቀፍ ደረጃ የሚጠበቁ መሰረተ ልማቶችን አሟልቶ የተገነባ ነው። በአሁኑ ወቅት ባለሀብቶችን ተቀብለው ስራ የጀመሩ 8 ግዙፍ የፋብሪካ ህንፃዎች ወይም ሼዶች በውስጡ ይገኛሉ። አሁን ላይ ከነዚህ 8 ሼዶች ውስጥ 5 ሼዶች ተይዘዋል። 5 ሼዶችም 2 አግሮ ፕሮሰሲንግ ላይ ናቸው። 2 ደግሞ ጋርመንት ላይ ናቸው። አንደኛው ማኑፋክቸሪንግ ላይ ትራንስፎርመር የሚያመርት ባለሀብት ነው ያለበት ማለት ነው። ዘላቂነት ለልዩ ኢኮኖሚ ዞኑ መሰረታዊ መርህ ነው። በዚህም የተራቀቀ የቆሻሻ ውሃ ማጣሪያ ጣቢያ የተገነባለት ሲሆን አካባቢን ሳይበክል ስራውን እንዲያከናውን ያስችለዋል። በተጨማሪም ፓርኩ የራሱ ጥልቅ የውሃ ጉድጓድና አስተማማኝ የኤሌክትሪክ ኃይል አቅርቦት አለው። እኛ ጋር አሁን እዚህ ልዩ ኢኮኖሚ ዞን ላይ በመሆናችን ሆነስትሊ ብዙ አገልግሎቶችን አግኝተናል። እውነት ለመናገር ማለት ነው። አንደኛ ከመብራት መቆራረጥ ጋር በተያያዘ ኦልሞስት በጣም የለም በሚባል ደረጃ ትልቅ የሆነ ችግሮች እንዳይፈጠሩ በአይፒዲሲ አመራሮች በኩል የኢንቨስተር ክትትል ድጋፍ እየተደረገ ፕሮዳክሽን ዳውን ታይሙ ከመብራት ጋር የተያዘ በጣም የለም በሚባል ደረጃ ነው የተሰራ ያለበት። ፕላስ ከጸጥታ አኳያም አሁን ኖርማሊ እንደ ሀገርም ፕላስ እንደ ክልልም ያለንበት ሁኔታ ይታወቃል። ያ የጸጥታ ችግር ደግሞ ለኛ ትልቅ የሆነ ሽፋን ተሰጥቶት ልዩ ጥበቃና እንክብካቤ የተደረገልን ስራችንን ምንም ሳናቆም ሰራን ያለንበት። የውሃ የመብራት አብዛኞቹ ነገሮች በኢንዱስትሪ ፓርኩ ነው ከቨር የሚደረጉት። ትብብሮቹ ሁሉ ነገሮቹ በጣም የሚበረታቱና ይበል የሚያሰኙ ናቸው። እኛ እዚህ መጠን በመግባታችን እጅግ በጣም ትልቅ እርዳታ፣ እጅግ በጣም
ትልቅ እፎይታና ድጋፍ ነው ያለን። ባህር ዳር ኢኮኖሚክ ዞን is providing fully ready-made infrastructure። የባህር ዳር ልዩ ኢኮኖሚ ዞን የተሟላ የመሰረተ ልማት አገልግሎት እየሰጠን ይገኛል። እኛ እዚህ የመጣነው በ2016 ዓ.ም ነው። የሼዱ ጥራት የሚገርም ነው። ዋጋውም ቢሆን በጣም ቆንጆ ነው። በቆይታችን የምንፈልገውን ድጋፍ አግኝተናል። የጸጥታ ሁኔታም አስተማማኝ ነው። ልዩ ኢኮኖሚ ዞኑ በደንብ እያገዘን ነው። የመጀመሪያው የመብራት አገልግሎት 8 ሜጋዋት ባለሀብቶችን በበቂ ሁኔታ ሊመግብ የሚችል ከዋናው ሳብስቴሽን የተሳበ 11.5 ሚሊዮን ብር የተከፈለበት የመብራት አገልግሎት አለ። 3 ዲፖሎች አሉ፣ የውሃ ዲፖሎች ማለት ነው። 300 ሜትር ኪዩብ የመያዝ አቅም ያላቸው የውሃ አቅርቦት አለና የፍሳሽ ማጣሪያ በበቂ ሁኔታ የተገነባ 90% በላይ ግንባታው የደረሳለና ባለሀብቶች ጊዜያቸውንና ጉልበታቸውን እንዲቆጥቡ በልዩ ኢኮኖሚ ዞን ውስጥ የአንድ ማዕከል አገልግሎት ተዘጋጅቷል። ጉምሩክ፣ ገቢዎች፣ የኢንቨስትመንት ኮሚሽን፣ የባንክና የቴሌኮም አገልግሎት እዚህ ይገኛሉ። አሁን እዚህ ጋር ጉምሩክ መኖሩ ብዙ ነገር ይቀርፍልናል። ምክንያቱም ወደብ ላይ የኛ እቃ የሚቆይበት ምክንያት የለም። ልክ ፋክተሪ ላይ እንደደረሰ ነው ከስተማይዝድ የሚደረገውና ልክ በቅርቡ የጉምሩክ አገልግሎት ማግኘታችን አሁን ልዩ ያደርገዋል። ልክ እነዚህ አይነት አገልግሎቶች ባይኖሩ ምንድነው ወደብ ላይ ነው ሁሉም ነገር ተቀርጾ የሚመጣውና እዚህ ፋክተሪ ላይ ቁጭ ብለን ከስተማይዝድ የሚሆንበት አግባብ ነው ያለውና እያንዳንዷ የምትገጥመን ችግርም ከጉምሩኮች ጋር በቅርበት የተወያየን ችግሮችን እየፈታን ያለንበት አግባብ ነው ያለነው ማለት ነው። Custom facility also available here። የጉምሩክ አገልግሎት በአቅራቢያችን ይገኛል። ባንክም እዚሁ ግቢያችን ውስጥ አለ። የትራንስፖርትና ሌሎች ጉዳዮችም እዚሁ ከኢንዱስትሪ ልማት ኮርፖሬሽን እናገኛለን። የባህር ዳር ልዩ ኢኮኖሚ ዞን በዋናነት በጨርቃ ጨርቅና አልባሳት ዘርፍ ላይ ያተኮረ ነው። በዓለም አቀፍ ገበያ ተወዳዳሪ የሆኑ ምርቶች ከዚህ በመነሳት ወደ አውሮፓና አሜሪካ ይልካሉ። ይህም የሀገሪቱን የውጭ ምንዛሬ ፍላጎት በመደገፍ ረገድ የማይተካ ሚና አለው። In future also we have some plan of our extraction። ወደፊት በሰፊው ለማስፋፋት ፍላጎት አለን። አሁን ላይ እየሰራን ያለነው አኩሪ አተር ላይ ነው። ለወደፊት ግን በተለያዩ ዘርፎች ላይ መሰማራት እንፈልጋለን። ምክንያቱም እዚህ እያጓጣን ነው የምንሰራው። ስለዚህ ሌሎች ሼዶች መከራየት ቀጣይ እቅዳችን ነው። አንደኛ የተኪ ምርት ነው የምናመርተው። እውነት ለመናገር የተኪ ምርት የውጭ ምንዛሬ በማስቀረት በኩል ትልቅ ድርሻ ነው ያለው። ከተኪ ምርትነቱ አልፎም ራሱ የእውቀት ሽግግር ላይ የተሰራናለን። ከኢንዱስትሪው በላይ የሰው ኃይል የልዩ ኢኮኖሚ ዞኑ ትልቅ ሞተር ነው። ለበርካታ የአካባቢ ወጣቶች የሥራ ዕድል ፈጥሯል። የብዙ ቤተሰቦችን ሕይወት ከመቀየር ባለፈ የቴክኖሎጂ ሽግግር እንዲፈጥር አስችሏል። በተለይ እኛ ጋር እያንዳንዱ ዲቴል ቢታይ ትልቅ የሆነ መጀመሪያ ላይ የነበሩት ፎሬን ኢንጂነሮች ነው የነበሩት። ስለዚህ እነዚያ ፎሬን ኢንጂነሮች መጥተው እዚህ ጋር ትሬኒንግ ተወስዶ ያ ትሬኒንግ ወደ እኛ ተሸጋግሮ አሁን ሙሉ በሙሉ እየተሰራ ያለው ሎካል ኢንጂነርስ ወይም የኢትዮጵያ መሀንዲሶች ስራው እየተሰራ ነው ያለውና ትልቅ የሆነ የእውቀት ሽግግር ተደርጓል። ፕላስ ደግሞ በስራ ዕድል ፈጠራ በኩልም እስካሁን በቆየንባት ሰዓት ከ55 ሰራተኛ በላይ የስራ ዕድል ፈጥረን እየሰራን ያለ ነው። የአንድ ማዕከል አገልግሎት ግንባታ አለን። እየተደራጀና ዌል ኳሊፋይድ የሆኑ ባለሙያዎች ያሉበት የእሳት አደጋ ብርጌድ አለና በዚህም 2 ፋየር ትራክ አለን፣ አምቡላንሶች አሉ፣ ክሊኒክ አለን፣ መጀመሪያ እርዳታ የሚሰጥበት ማለት ነው። ሲሲቲቪ ካሜራ ዳታቤዝ አለና 24 ሰዓት የሚሰራ ማለት ነው። እንዲሁም ደግሞ የተደራጀ የጥበቃ አገልግሎት አለ፣ ኤሌክትሪፊኬሽን አለ። ጽዱና ውብ የሆነች የሁሉም የተሞክሮ ማዕከል የሆነች የግሪነሪ አገልግሎትና የጽዳት አገልግሎት እንሰጣለን ማለት ነው ለባለሀብቶቻችን። ስለዚህ እነዚህ ምቹ ሁኔታዎች ስላሉ ባለሀብቱ ወደ ውቢቷ ባህር ዳር መጥቶ ቢያለማ
የተሻለ የማምረት አቅምና ሀገርንም ራሱም የሚጠቀምበት ሂደት ይኖራል ብዬ አስባለሁ። ሴቶች ልጆቻቸውን ተንከባክበው ማሳደግ አለባቸው። ግን በሚወልዱበት ሰዓት ህፃናትን ትተው የስራ ሰዓትን መጉዳት ብቻ ሳይሆን እነሱም ተጎድተው የነበሩበት ነበረ። ይሄንን መነሻ በማድረግ የህፃናት ማቆያውን በማስተካከል ወይም ደግሞ በመገንባት እናቶች ልጆቻቸውን ይዘው መጥተው የፋብሪካ ሰራተኞችም የተቋማችን ሰራተኞችም በዚህ አገልግሎቱን እየሰጠንና ተረጋግተው ስራቸውን ሙሉ ጊዜያቸውን ለስራ የሚያውሉበትና ደስተኛ ሆነው የሚሄዱበት ሁኔታ ፈጥረናል ብለን ነው የምናስበው። እኛ በጣም የሚበረታታና ጥሩ የሚባል ነው። ከዚያም ባለፈ እውነት ለመናገር እኛ ኢንዱስትሪ ፓርኩ የህፃናት ማቆያም ጀምሯልና የኛ ሰራተኞች ራሱ በዚያ የህፃናት ማቆያ ተጠቃሚ ናቸው። ይሄው እንደ ሀገር የሚበረታታ ነው። ፕላስ እያንዳንዱ ሰራተኛ ህፃኑን ይዞ መጥቶ ልክ ለኢንዱስትሪ ፓርኩ አስረክቦ ህፃናት እንክብካቤ የተደረገ ያለበት ነውና በጣም አበረታች ነው። እንዴት አደራችሁ? እንደምን አላችሁ? ደህና ናችሁ? እንዴት ናችሁ? አሁን በዚህ ሳምንት ያጋጠመን ችግር ምንድነው? በልዩ ኢኮኖሚ ዞኑ ገብተው ስራ የጀመሩ ባለሀብቶች ከዞኑ አስተዳዳሪዎች ጋር የሚገናኙበት አሰራር ስርዓት ተበጅቷል። በዚህም ባለሀብቶቹ ምንም አይነት ችግር ቢያጋጥማቸው አስቸኳይ መፍትሄ ከልዩ ኢኮኖሚ ዞኑ ያገኛሉ። ባለሀብትን ለማቆየት ደግሞ የቀን ከቀን ድጋፍ ለባለሀብቶች መስጠት መቻል አለብን ማለት ነው። ራሱን የቻለ የስራ ክፍል አለ። ጧት ከስራ ወደ ስራ ቦታ እንደመጡ ቀጥታ በየባለሀብቱ የተመደቡ ባለሙያዎች አሉ። የባለሀብቱን የገጠመውን ችግር መልካም ነገርም ካለ ባለሀብቱን ክትትልና ድጋፍ ያደርጋሉ ማለት ነው፣ በየቀኑ ማለት ነው። የትኛውም ችግር በሚፈጠርበት ሰዓት እዚህ ተቋም ውስጥ ያሉ ሁሉም የሸድ ውስጥ ያሉ ንብረቶችን ቆጥረን ተረክበን ልክ ችግሩ በሚፈጠርበት ሰዓት ቀጥታ ኮሚቴ ያለን ኮሙኒኬት የምናደርግበት ዌብሳይት አለ። በዚያ መሰረት ኮሙኒኬት እናደርጋለን። ልክ ችግሩ እንደተፈጠረ ያ ችግር ወዲያውኑ ሶሉሽን እየተሰጠ ምርታችንን እያመረትን እንገኛለን። መብራት፣ ውሃ ምንም አይነት የመብራትም የውሃም ችግር የለብንም። ውሃ እዚሁ ውስጥ ነው ያለው፣ መብራትም እዚሁ ነው። ከሰብስቴሽን ነው ቀጥታ ይመጣልን። የተወሰነ የመብራት ኢንተራፕሽን ሲኖርም አፋጣኝ መፍትሄ የሚሰጡ እነሱ ናቸው። የሚገርምህ በዚህ ተቋም ላይ ያለን መብራት ለተወሰነ ደቂቃ እንኳን ቢጠፋ ወዲያው እኛ እንደውላለን፣ ወዲያው ነው የሚስተካከልልን። ውሃ ሙሉ በሙሉ እስካሁን ድረስ እኛ ከጀመርን ጀምሮ እንግዲህ 3ኛ ወራችን ነው፣ ምንም አይነት ተቋርጦብን አያውቅም። አንዳንድ ብልሽቶች ሲኖሩ ደግሞ በቅርበት እየደወልን መጥተው ያስተካክሉልናል። ሙሉ ለሙሉ እገዛቸው እና ትብብራቸው ከኛ የተለየ አይደለም። የምንፈልገው ነገር በቀላሉ ማግኘት እንችላለን። አሁን ያለንበት ሩም ምንድነው? በባህር ዳር ልዩ ኢኮኖሚ ዞን ውስጥ የተገነባ የዳታ ሴንተር ነው። ለባለሀብቱና ለአንድ ማዕከል አገልግሎት የቴሌኮም ሰርቪስ ይሰጣል። ለምሳሌ ስልክ አለ፣ የኢንተርኔት አገልግሎት አለ፣ ቪፒኤን አለ እና ለተቋም ውስጥ ያለ ደግሞ የዲቴክተር ሂት ዲቴክተር፣ ስሞክ ዲቴክተር ዲቫይሶች አሉ። የእነሱን አገልግሎት በዚህ ዳታ ሴንተር አማካኝነት ሞኒተር የምናደርግበትና ለባለሀብቱ የሚፈልገውን የቴሌኮም ሰርቪስ ተደራሽ የምናደርግበት ነው። ይሄ የሲሲቲቪ ካሜራ ሩማችን ነው። ይሄ የሲሲቲቪ ካሜራ ሩም 4 ባለሙያዎች አሉ። እነዚህ 4 ባለሙያዎች 7 ቀን ሙሉ 24 ሰዓት ኦን ሆነው በየ8 ሰዓት ሽፍት አገልግሎት የምንሰጥበት ሁኔታ ነው ያለ። ዋና አገልግሎቱም እንደሚታወቀው ወንጀል ከመፈጸሙ በፊት በ75 ሄክታር በአጥር በታጠረው የልዩ ኢኮኖሚ ዞኑ ክፍል ውስጥ ካሜራዎቹ ገን ታይፕ ካሜራ የሚባሉ ወይም እዚህ የምታዩቸው ላይ ካሜራዎቹ አሉና እነዚህ ካሜራዎች ወንጀል ሊፈጽም ወደ ልዩ ኢኮኖሚ ዞን የሚመጣ ማንኛውም አካል ካለ ወደዚህ ሩም ኖቲፊኬሽን በመላክ አላርም በመላክ እዚህ ያለው የሲሲቲቪ ካሜራ ተቆጣጣሪ ባለሙያ ለፊዚካል ሴኩሪቲ አሊያ ደግሞ ለማንድ ሴኩሪቲ የምንላቸው በየፖስቱ ላሉ የፌዴራል ፖሊስ ጥበቃዎች ስልክ ደውሎ የሚመጣውን ጥቃት አስቀድሞ ወንጀል ከመፈጸሙ በፊት የሚቆጣጠርበት ሲስተም ነው ማለት ነው።
ስቲል የነሱ ባለሙያዎች መጣው እዚህ ማሽን ውስጥ ድረስ ገብተው በተከላ ጊዜም ከተከላ በኋላም በሙከራ ጊዜ አንዳንድ የሚፈጠሩ ኢንተራፕሽኖች ነበሩ። የልዩ ኢኮኖሚ ዞን ባለሙያዎች ራሳቸው መጣው ከኛ ባለሙያዎች ጋር በመቀናጀት እጅግ በጣም ብዙ ስራዎችን እጅግ በጣም ብዙ ገዛዎችን ያደረጉልን ስቲል እኛ ማናቃቸውን ነገሮች መጣው በማሳወቅ ስልጠናዎችን በመስጠት ከሴፍቲ አንፃር ከአንድ የምግብ ፋብሪካ ምን አይነት ነገሮች መከተል አለበት የሚለውን የአሰራር ስርዓቶችን በሙሉ እነሱን በመከተል ይሄ ሁሉ የምታዩት የምግብ ፋብሪካ መሟላት ያለበትን ነገር እንዲያሟላ there is a good environment እዚህ ምቹ የስራ አካባቢ ነው የተፈጠረው። የልዩ ኢኮኖሚ ዞኑ ኃላፊዎች ከኛ ጋር በቅርበት ነው የሚሰሩት። ችግር ቢያጋጥመን እንኳን ቶሎ መፍትሄ ይሰጡናል። ልዩ ኢኮኖሚ ዞኑ ልክ እንደ ስታፍ ነው የምናያቸው እኛ ማንኛውም ነገር ከጎናችን ናቸው ያሉ በማንኛውም ስራ ላይ ከበር ጀምሮ በሚገባ የምርት እና ጥሬ ዕቃ በሚወጣ ምርት ላይም እንዲሁም በቢሮ ፋሲሊቲዎች ላይ አንዳንድ ለማሟላቱ ሲኖሩ እንደ ስታፍ እንደኛ ራሳችን ስታፍ በማንኛውም ሰዓት ከጎናችን አሉ። በየሰዓቱ ደግሞ በየወሩ ከማኔጅመንቱ ኮሚቴ ከዚህ ከኢንዱስትሪ ፓርኩ ማኔጅመንት ኮሚቴ ጋር በጋራ የጋራ ስብሰባ አለን። አንዳንድ ችግሮች በእያንዳንዳችን ባለሀብቶች ላይ ያሉን ችግሮች እንወያያለን፣ መፍትሄ እናስቀምጣለን። ስለዚህ አብረን የምንሰራ ስታፍ ነን ብለን ነው የምናስበው እኛ። የስራ ዕድል እንደሚፈጥር የሚጠበቀው ይህ ልዩ ኢኮኖሚ ዞን የባህር ዳርን የኢኮኖሚ ገጽታ እየቀየረ ይገኛል። ባህር ዳር ልዩ ኢኮኖሚ ዞን ለኢንቨስትመንቱ አስተማማኝ መዳረሻ ነው። ኢንዱስትሪ ልማት ኮርፖሬሽኑ ወይም ደግሞ ስፔሻል ኢኮኖሚ ዞኑ በአዋጅ የተሰጠውና ማሟላት የሚገባቸውን ኢንፍራስትራክቸሮች ተሟልተዋል። ስለዚህ እነዚህን የተሟሉ ኢንፍራስትራክቸሮች በመጠቀምና የአንድ ማዕከል አገልግሎቱም በተመሳሳይ በተሳለጠ ሁኔታ ስለሚሰጥ የመንግስትም የተቀናጀ ድጋፍና አገልግሎት ስላለ ለምሳሌ ባለድርሻ አካላት ከዚህ ባለፈ አገልግሎት የምናገኝባቸው ተቋማት አሉ። በክልል ደረጃ የሚሰጡና ድጋፍ የተሻለ ስለሆነ በእኛም በስፔሻል ኢኮኖሚ ዞኑም የተሟላ ኢንፍራስትራክቸር ስላለ መተው ቢያለሙ ለኛም ለክልሉም ለሀገርም ለራሳቸውም ተጠቃሚ ይሆናሉ የሚል ሀሳብ ነው ያለኝ። ፍጹም ሰላም ነው። በተለይ ባህር ዳር ከተማ ላይ ፍጹም ሰላም ነው። ማንኛውም ባለሀብት መጥቶ ያሉትን የኢንቨስትመንት አማራጮችና የሀብት ምንጮችን ተጠቅሞ ኢንቨስት ቢያደርግ እና ዜጎቻችንን ወይም ወገኖቻችንን ብንረዳና ተጠቃሚ የሚሆኑበት ሁኔታ የተመቻቸ ስለሆነ ይህን እድል ቢጠቀሙ የሚል መልእክት ያስተላልፋሉ። ባህር ዳር ልዩ ኢኮኖሚ ዞን የኢንዱስትሪ መዳረሻ፣ የሥራ ዕድል ምንጭና የኢትዮጵያ ኩራት ነው። በዚህ ልዩ ማበረታቻዎችና ቀልጣፋ የአንድ ማዕከል አገልግሎት ይገኛል። ወደዚህ የልማት ማዕከል በመምጣት የነገውን ብሩህ ተስፋ አብረን እንገንባ ሲል የባህር ዳር ልዩ ኢኮኖሚ ዞን ጥሪውን አቅርበዋል።